አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 28 በዚህች ቀን ጻድቁ ንጉሥ ቆስጠንጢኖስ አረፈ። የዚህ ቅዱስ የአባቱ ስም ቁንስጣ የእናቱ ስም እሌኒ ነው። ቁንስጣም በራጥያ ለሚባል ሀገር ንጉሥ ነው። መክስሚያኖስም በሮሜ በአንጾኪያና በግብፅ ላይ ነግሶ ነበረ። ይህም ቁስጣ አረማዊ ነበረ፣ ግን በጎ ሥራ ያለው እውነትን የሚወድ በልቦናው ይቅርታና ርኅራኄን የተመላ ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ እሌኒን አይቶ ሚስት ልትሆነው አገባት። እርሷም ክርስቲያናዊት ናት። ንጉሥ ቆስጠንጢኖስንም ጸንሳ ወለደችው። ስሙንም ቆስጠንጢኖስ ብላ ጠራቸው። ይህም ዝንጉርጉር ማለት ነው። ከዚያም በኋላ ንጉሥ ቁንስጣ እሌኒን በዚያው ትቷት ወደ በራንጠያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖረች። የክርስትናን ትምህርት አስተማረችው። ይቅርታንና ርኅራኄን በክርስቲያን ወገኖች ላይ እንደሚያደርግ በልቦናው ትዘራበት ነበረ። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቀው ዘንድ አልደፈረችም። መንፈሳዊ ዕውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግስት ልጆች የሚገባውንም ሁሉ ከዚያ በኋላ ወደ አባቱ ሰደደችው። አባቱም ባየው ጊዜ ደስ ተሰኘበት። ዕውቀትን የተመላ ሆኖ ፈረስ መጋለብንም ብርቱና የጸና ሆኖ አግኝቶታልና በበታቹም መስፍን አድርጎ ሹሞ በመንግስቱ ሥራ ላይ ሁሉ ስልጣን ሰጠው። ከ2 ዓመት በኋላ አባቱ አረፈ። ቆስጠንጢኖስም መንግስቱን ሁሉ ተረከበ። የቀና ፍርድንም የሚፈርድ ሆነ። ከእርሱ በፊት የነበሩ ነገስታት የጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ። አሕዛብም ሁሉ ታዘዙለት፣ ወደዱትም። የአገዛዙ ቅንነትና የፍርዱ ትክክለኛነት በሀገሮቹ ሁሉ እስቲሰማ ተገዙለት። የሮሜ ሰዎች ታላላቆች መልእክትን ወደ እርሱ ላኩ። ከከሃዲ መክስሚያኖስ ጽኑ አገዛዝ እንደሚያድናቸው እየለመኑ እርሱ አሰቃይቷቸው ነበርና። ነበልባሎቻቸው መልእክቶቻቸውንም ባነበቡ ጊዜ ስለደረሳቸው መከራ እጅግ አዘነ። ያድናቸውም ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዝን፣ እነሆ ከቀኑ በ6 ሰዓት በቀትር ጊዜ ሕብሩ እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ኒኮስጣጣን የሚል ጽሑፍ አለ። ትርጓሜውም በዚህ ጠላትህን ድል ታደርጋለህ ማለት ነው። የመስቀሉን ብርሃን የፀሐይን ብርሃን ሲሸፍነው አየ። ባየም ጊዜ አደነቀ። በላዩ የተጻፈውም አስቦ ለጭፍሮቹ አለቆችና ለመንግስቱ ታላላቅ ባለስልጣኖች አሳያቸው። እነርሱም ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መልአክ ለቆስጠንጢኖስ በራእይ ተገልጦ እንዲህ አለው፣ በቀኑ እኩሌታ በቀትር ባየኸው በዚያ መስቀል አምሳል ለአንተ ምልክት አድርግ፣ በእርሱም ጠላትህን ድል ታደርጋለህ አለው። ከእንቅልፉ በነቃ ጊዜ ልቡ ጸና። የወርቅ መስቀልም አሰርቶ በነገሰበት ዘውድ ላይ አደረገው። መኳንንቱና ወታደሮቹም ጭፍሮቹም ሁሉ መስቀል ሰርተው በጦር መሳሪያቸው ላይ አደረጉ። ያደርጉም ዘንድ አዘዛቸው። እነርሱም እንዳዘዛቸው አደረጉ። ይህም የሆነው በበራንጠያ በነገሰ በ7ኛ ዓመቱ ነው። የሮሜ ሰዎች ከስቃያቸው ሊያድናቸው ሰራዊቱን ሰብስቦ ተነስቶ ወጣ። መክስሚያኖስም ሰምቶ በታላቅ ወንዝ ላይም ታላቅ ድልድይ ሰርቶ ወደ ቆስጠንጢኖስ ተሻግሮ ከእርሱ ጋር ተዋጋ። የመስቀሉን ምልክት ቀድሞ በታየ ጊዜ የመክስሚያኖስ ሰራዊት ድል ይሆኑ ነበረ። የቆስጠንጢኖስም ሰራዊት ከመክስሚያኖስ ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሄዱ። ከመክስሚያኖስም ጋር ሊሻገሩና ወደ ሮሜ ሊገቡ ድልድይ ላይ ወጡ። ድልድዩን ፈርሶ ፈርዖን ከነሰራዊቱ ጋር እንደሰጠመው እንዲሁ መክስሚያኖስ ከሰራዊቱ ጋር ሰጠመ። ቆስጠንጢኖስም ወደ ንጉሱ ከተማ ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናትን ጋር መብራቶቻቸውን ይዘው በእንቁ የተሸለሙ አክሊሎችንም ደፍተው እምቢልታ እየነፉ ተቀበሉት። የተማሩ ሊቃውንትም የከበረ መስቀልን ሲያመሰግኑት የሀገራችን መደኛ ይሉት ነበረ። ለከበረ መስቀልም መዳኛ እያሉ ያከብሩት ነበረ። ለከበረ መስቀልም 7 ቀን በዓል አደረጉለት። ቆስጠንጢኖስም ዳግመኛ በሮም የነገሰ። ከሃዲዎች የሆኑ መክስሚያኖስና ዲዮቅልጥያኖስ ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ
ሃይማኖት ያሰሯቸውን እስረኞችን ሁሉንም ፈታቸው። ደግሞ የጣዖታት ቤቶችን ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ አስነገረ። ዳግመኛም ክርስቲያኖችን እንዲያከብሯቸው እንጂ እንዳያዋርዷቸው፣ የጣዖታቱንም ገንዘብና ምድራቸውን ለካህናት እንዲሰጧቸው አዘዘ። ክርስቲያኖች በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሞነ ሕማማት ሥራ እንዳይሰራ አዘዘ። በነገሰ በ11 ዓመት በሮሜ ሊቀ ጳጳሳት በሶል ጴጥሮስ እጅ የክርስትና ጥምቀትን ተጠመቀ፣ ሰራዊቱም ሁሉ። ይህም የከበረ መስቀል ከተገለጠበት በኋላ በ4 ዓመት ነው። ከዚያ በኋላ በእርሱ ረዳታና ድል አድራጊነት ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ትመረምር ዘንድ እናቱ እሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞች አይሁድ ቀብረው ከደፈኑት በኋላ አወጣቸው። በዘመኑ ሃይማኖታቸው የቀና የ318 የጳጳሳት የአንድነት ስብሰባ በኒቅያ ስለ አርዮስ ተደረገ። የክርስቲያኖች መመሪያ በበጎ አሰራር ክርስቲያናዊት ስርዓት ተሰራች። ከዚያ በኋላ በበራንጥያ ታላቅ ከተማ ሊሰራ አሰበ። ወዳሰበውም ታላቅ ከተማ ሰርቶ በስሙ ቆስጠንጥንያ ብሎ ጠራት። በውስጧም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በአግያና በሶፊያም ታላቅ ቤተ ክርስቲያን ሰራ። መንፈሳዊ በሆነ በመልካም ጌጥ ሁሉ አስጌጣት። በውስጧ ከሐዋርያት የብዙዎቹን አጽም በሰማዕታትና ከቅዱሳን ጻድቃን ስጋቸውን ስለሚሰበስብ የክብር ባለቤት ጌታችንን ደስ አሰኝቶ መልካም ተጋድሎውን ከፈጸመ በኋላ በኒቆምድያ ከተማ ጥቂት ታሞ አረፈ። ገንዘቡም በወርቅ ሳጥን አደረገው። ተሸክመው ወደ ቆስጠንጢኖስ አደረሱት። ወደ ቆስጥንጥንያም አደረሱት። የጳጳሳት አለቆች ካህናቱ ከሁሉ ሕዝብ ጋር ወጥተው ተቀበሉት። በብዙ ጸሎት፣ በመዘመር፣ በማህሌት፣ በምስጋና ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። በረከቱ ከኛ ጋር ለዘላለም ትኑር አሜን። መጋቢት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቁ ንጉሥ ቆስጠንጢኖስ ዕረፍቱ። ወርሃዊ በዓላት አማኑኤል፣ አበው አብርሃም፣ ይስሐቅ፣ ያዕቆብ። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ የተተወላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኮፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዓ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይማረን ኢየሱስ ክርስቶስ አሜን። ይማረን።